ጋሽ ደረጀ ከቤት ወጥቷል ማለት ነው። ዛሬ እንግዲህ ለማርትዬ ደብዳቤ አስቀምጦላት ትቷት ወጥቷል። እኔ አንቺ ይቅርታ ስታደርጊልኝ ብቻ ነው ወደ እሱ ቤት መመለስ የምችለው እንጂ ከዛ በኋላ መመለስ አልችልም የሚል ደብዳቤ ነው። ይቅርታ ካደረግሽልኝ ብቻ ነው፣ አለበለዚያም እስከ ወዳኛው ድረስ መቼም አታገኝም፣ ወደ አሜሪካ እንደምትሄጂ ነግረሽኛል። ከዛም በተጨማሪ ልጆችሽን ይዘሽ ሂጂ እንጂ እኔ ላታገኝኝ ትችያለሽ። አንቺ እንዳሰብሽው አይደለም ማርትዬ፣ ምንም ይሁን ምንም አንቺ በማንም ሴት አልቀየረሽም። 20 ምናምን አመት ሳይሆን ሰላም ጋር የማገጥኩብሽ 2 ቀን ብቻ ናት። ያንንም ጠጥቼ እንጂ አንቺ እንዳሰብሽው አይደለም የሚል ደብዳቤ ነው አስቀምጦላት የሄደው ማለት ነው። ያንን ስታይ በጣም ማርትዬም እያለቀሰች ትገኛለች። እንዴት አደርገኛለች ደረጀ እያለች ነበረ። እነ ናታንንም እነ ኤቢንም ስትነግራቸው የት ነው የሄደው ደረጀ የት ነው እያለች ስትነግር ነበረ። እኔ እንጃ አላየሁትም፣ ሞቶልሻል፣ እምቢ አልሽ አይደል እንደ ወጣልሽ ለቀቃልሽ ቤቱን እያለቻት ነበረ። ኤቢዬ እንግዲህ እንደዛ በምትልባት ሰዓት እንዴት ስትናገር ያለ ናታንስ አንተስ አላየሁም እንዴ? እንዴት ነው የት ነው የሄደው ደረጀ እያለችው ነበረ። እኔ ነግሮኛል እማዬ፣ እኔ አልመለስም ከዚህ በኋላ ምክንያቱም ማርትዬ እንደዛ አድርጌ ማሳዘን አልፈልግም። ይቅርታ ካላደረገችልኝ ወደዚህ ቤት መመለስም አልችልም እስከ መጨረሻው ድረስ ብሎሽ ላንጣውን እዚህ ሂዷል ነው ያላት። ያንን ስትሰማ እንዴት እንደዚህ ያደርጋል እያለች እየተበሳጨች ነው ማለት ነው። አሁን ምርጥ አጀንዳ አውጥተዋል ማለት ነው። ኤቢና ናታን እንግዲህ በአንድ ሲመካከሩ ነበረ። እንግዲህ ሽማግሌ እናንጣና በሽማግሌ እንሞክራቸው ስትለው ነበረ። ሽማግሌዎችን ጠይቂያቸው ነበረ፣ ግን በጣም ሽማግሌዎችም እንደዛ ነው ያሉት፣ ምንም ደስተኛ አይሆኑም እያላት ነበረ። የነምጥንስ አባት እንዴት ነው ምንድን ነው ያለው የነምጥንስ አባት እያለችው ነበረ። የነምጥናማ አባት እነሱ ከእናንተ ይምጣ ብለን እንጂ እኛ ተዘጋጅተናል፣ ስለዚህ እናስታርቃቸዋለን ብሏል እያለ ነግሯታል ማለት ነው። እነሱ ማንንም አንፈልግም ከዚህ በኋላ እኛው እንትን እንያዝና እኛው እናስታርቃቸዋለን እያለችው ነበረ ለናታ። ምንድን ብለን ነው እናስታርቀው? ምንም ከቤት እንጥፋትኝም አይደለ እያላት ነበረ። አንልም እኛ የምንለው እንላለን ብለው እንግዲህ ጋሽ ደረጀን እነሱ ናቸው ተመካክረው ያስጠፉት። ደብዳቤም ጥፎ እንዲወጣ ያደረጉት እነሱ ናቸው። ማርትዬ ወደ ሪፖርት ሄዳ ነበረና ከሪፖርት ስትመጣ ይሄን ነው ያገኘችው ማለት ነው። ይሄን ወረቀት ነው መኝታ ክላሷ ያገኘችው። መድኃኒትም ከአቻ ጋር መልካም ጊዜ እያሳለፉ ይገኛሉ። አቻ ግን አቋሙ አንድ ነው። እውነት መናገር በጣም ጀግና ነህ፣ በዙ ከቀጠልክበት አስመሳይ ካልሆንክ ማለት ነው፣ እንደ ዘበኖቹ ወንዶች ካልሆንክ፣ በዚህ ከሆንክ በሀብትም በሁሉ ነገር ማትመካ በውበት ማትመካ ከሆንክ አችሁ ዳጣን እንትና ይቅርታ ለዛን የምትጠብቅና የምትፈልግ ከሆነ እስከ መጨረሻው ድረስ ከርክ ታኮራናለህ። ግን በአሜሪካ እየሄዳለሁ እንደዚህ ነው ብላህ እሷ ይዛሃታለህ ምከድ ከሆነ በገንዘብ ከተታለህ የዘመኖቹ ወንድ ነህ ማለት ነው። እንደዚህ በገንዘብና በሆዳቸው የሚለውጡ ወንዶች ነህ ብለን ነው የምናስበው ማለት ነው። እሱም ይሄ ምንድነው አንቺ ቆይ እንዴት የምታደርጊው እያለ እሱ ራሱ እንዲህ አይናፋርነት እየተናገረ ይገኛል። እሱ አይናፋር ሲሆን እሷ ደግሞ አይናውጣ ሆናለች። በእውነቱ ነገር እንዴት ሳይባልም እኮ እንዴት ትችያለሽ ግን እያላት ነው። እኔ ለምንድን ነው የማልለው? ምን ችግር አለው እንዴ? ንግግር ምሳ እንበላለን እሺ እያለችው ነበር። ይንጋና እንበላለን መጀመሪያ ሰላም እንደርና እያላት ነበረ። እሳበት እኔ በጣም ነው የምወድህ። አንቺ ቆይ ከመቼ ወዲህ ነው እንደዚህ የምትወጂኝ? ምን አይተሽ ነው የወደድሽው? ቆይ ምንድነው እያላት ነበር እሱም ራሱ። እሷም በቃ ወድጃለሁ ያለውን ነገር እያለችው ነው። እንደዛ በምትልበት ሰዓትም ለዛ ተቃጥላለች ስደውልለት ነበረ። እንዴት ነው እንደዚህ የሚያደርገው? በእኔ ላይ እኮ እሷን እያወራ ነው። ወይኔ መድኃኒዓለም አባቴ ግን ስንናድ እንዲዛ ነው የሚያደርግን ማለት ነው። ቤተሰብ
ስትናደር ነበረ ማለት ነው። ያዙ ይልቀቁኝ እያለ ነበረ። ገዚንም አቅፋ ስትስመው ነበረ። በቃ ከዚህ በኋላ ያንተ ነኝ ለማንም አይደለሁም ጊዜ እያለችው ነበረ። እንደዛ በምትልበትም ሰዓትም ሰራሁላት። ግን እኮ ከልቧ ነው የምወደው፣ ታፈቅረዋለች። እኔ ግን እኮ አልተጠቀምኩም። ሴቶች እኮ 3 4 ሚስት አለው ቢሏቸው ከወደዱ ይገቡበታል እያለ ነበር። እውነት ነው። ከወደዱ ምንም ቢሆን ምንም ጨለማም ቢሆን መጋፈጣችን አይቀርም። በዛ አይነት ሰው ነው ተመናገር ማለት ነው። እና እንደዛ እያለ ጊዜ ራሱ ሰራሁላት እያላት ነበረ። በቃ ከዚህ በኋላ አንተን ወድሃለሁ፣ አንተን አፈቅርሃለሁ እና እንደውም ቤት እያለች በግታ ስትአስገባው እኔና አንቺ እኮ አሁን ስናወራ አቻ ያየናል። ስለዚህ እኔ እኮ ነግሬሽ ነበር እንደማይሆንሽ፣ እኔ እንደምሆንሽ ነግሬሽ ነበር። አሁን መላመላ እንበልና እኔና አንቺ እንቀጥልበት እያላት ይገኛል። እሷም እንደዛ በምትልበት ሰዓትም አቻ ደወለላትና ውጣልኝ ያለችው ጊዜ እኮ ገብቶ ልብሱን ካላጠባላለች እንደው ወይኔ መድኃኒዓለም ልብሱን ካላጠበ አልወጣም እያለኝ ነው እኮ ጊዜ እያስቸገረኝ ነው እያለችው ነበረ። ለምንድን ነው ጊዜ የሚያስቸግርሽ? ይሄማ ሙቻታለሁ ብሞት ይሻለኛል በእንደዚህ ያለ ቦታ ላይ ከመጣ እያለ ነበረ። አላየህ ይሄን ጉዲህን ጊዜ ወስዶ የለም እንዴ አንተን እንዴት እንደሚል ከእንትና ጋር እያገናኘ አይደለ እንዴ ከመድኃኒት ጋር መድኃኒት ወዷታል፣ አፍቅሯታል። እሷን ይከተለው እሷ ይዛው ትሄዳለች አሜሪካ እያለ ስንት እንደሚል በሰማሁ። እንደዛ በምትልበት ሰዓትም እሷ እንግዲህ ተናዳ ተቀምጣለች ማለት ነው። አርጁንና ኤቢ አቀራረባቸው ወዴትና ወዴት እንደሚያመራ እኔ ጥያቄ እየፈጠረብኝ ነው ለራሱ። በጣም ማቅረብ ጀምራለች ከልጁ ጋር። ለምንድን ነው ሳታወራ የምትሄደው? ዝግ ብለህ ትሄዳለህ፣ አጫውተኝ የሚል ሀሳብ እያነሳች ትገኛለች ማለት ነው። ቋሲ ግን ያንተ እናትና አባት ተጣልተው ያውቃሉ እንዴ? ግን አርጁንን ጠይቀስ እያለችው ነበረ። አዎ ይጣላሉ፣ ግን እናቴን ይመታት ነበር አባዬ ሲል እውነት ግን አሳዘነኝ። ይህ ድራማም ቢሆን ማለት ነው በአብዛኞቹ እናቶች የድሮ እናቶች ሊመታሉ፣ ብዙ ነገር ያሳልፋሉ። ያንንም ደግሞ እንደዛም ሆኖ ብዙ ነገር ያሳልፋሉ አይደለም። ያን አስታወሰኝና እንደዛ በሚልበት ሰዓትም እናቴም ከዛሬ 3 ዓመት በፊት እኮ አርፋለች። አባዬም ሌላ ሚስት አግብቶ ነበረ፣ ግን እሷንም ወዳው ነው የሰደዳት፣ አልሆነለትም እና መቃብሯ ዘንድ እየሄደ በጣም ነው የሚያለቅሰው። አሁን የገባው ጸጸት ኋላ ላይ ነው ማለት ነው። የዛን ሰዓት አጉል አሁን ቦታ ላይ ሆነን ራሱ የራሳችን ውሳኔ የምንወስኖች ብዙ ሰዎች አለን። ነገ ሌላ ቀን መሆኑን እንረሳና ግን ነገ ሌላ ቀን ነው ቤተሰብ። እውነት ነገ አዲስ ቀን ይመጣል፣ መልካም ቀን ይመጣል። ያንን መልካም ቀን በትዕግስትና በተስፋ መጠበቅ እንጂ እንዳለብን ተስፋ ቆርጠን ራሳችንን ማጥፋት፣ ራሳችንን ማግለል፣ ራሳችንን ከሰው ዘንድ መደበቅ ለምን? እውነት እንደውም አድርገን በእንደዚህ በሚያዩን ሰዎች ዝቅ አድርገው በሚያዩን ሰዎች ካፍ ብለን መታየት ነው ያለብን። እኛ ካነ ማናንሳለን። እቺ ትናንትና እንደዛ ነበር፣ ዛሬ እንደዚህ ምን አለ መሰላችሁ? አንድ አባባልና በዙ ላይና ስጡኝ 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 ይላሉ። ዛሬኛ እንደሚቃጠል ዛሬኛ በሰው ሀገር ብዙ እንደሚገርፈን ብዙ ሆነን ብር እንደምናመጣ እኛ እዚህ ያለነው እንጂ ኢትዮጵያ ያሉት አያውቁም። ያንን በማያውቁበት ሰዓት ስጡኝ ስጡኝ ብለው ሲሉ የነበሩት ሰዎች ራሱ በዛን ሰዓት ምንድነው የሚፈጠረው? አንሳጥም ብለን እምቢ ብለናቸው በፊት ሰተን መጨረሻ ላይ እምቢ ስንላቸው ማኩረፋቸው አይቀርም። እንደዛ ማኩረፈው ራሱ እሷ እኮ ቆምጨናት አሳጥም ነው ይበሉ። ነገ ግን ጠንካራ ሆነሽ ትልቅ ቦታ ላይ ደርስ ሲታይ ሲያዩሽ እነዛ ቆምጨናት እሷ ደግሞ እንደዚህ ያለች ብዙ የኛው ውድቀት የሚፈልጉ ሰዎች እዛ ላይ ሲያዩሽ ጀግና እኮ ናት፣ አንበሳ እኮ ናት፣ እንደዛ አድርጋ ሰራች ታብለሽ ደግሞ እንደምትባይ በምንም እንዳትጠራጠሪ እውነት ትባያለሽ። እና እንደዛ እያደረገ ይገኛል ማለት ነው። እንደዛ በምንድነው ከኔ ግን የምትፈልገው ስትለው ሳም ሲያደርጋት ጉንጯ ላይ እንትና መጥቶ ነው የያዛቸው። የኤቢ ፍቅረኛ ደርሶባቸዋል ማለት ነው። በጣም ደንግጣለች። ኤቢዬም እንግዲህ አሜሪካ እየሄደ ያለው እያለች እያስመሰለ ነው። ይሄ ልጅ ግን ታው አይሆናትም። እውነት መናገር እኔ ህልሜ ነው አሜሪካ መሄድ እያላት ነበረ። የመድኃኒት ራሱ ይሄዳለው እያለችው ነበረ። በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ ቤተሰብ ይሁንላችሁ።